አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቤዚትዬ አስጠበቅኩሽ አይደለ? አንቺ እስካሁን ምን እየሰራሽ ነበር? ምን ላድርግ? ይሄ ዘሬ ዘልዛሌ እኮ ነው እያዛገስከው ድረስ ያስቆየኝ። በቃ አንቺ ነኝ መገተር ሱስ ሆነብሽ አይደለ? ይቅርታሽ የኔ ቆንጆ። እንደዚህ ያረክሽ አንጀቴን አትቢውሽ። አንጀትሽን ብቻ ነው እንዴ ልብሽን ጭምር ነው የበላውሽ። እንኳን በኋላ የምጠብቅሽ መስሎሻል? ጸጋ ምን ፈለግሽ? አብረን እንሂድ። ከማን ጋር? እኛ ሶስታችን። አንቺ ልጅ ቆይ ለምንድን ነው የማትፋጪ? ምን አደረኩኝ? አጠገቢያት ትድረሽ አላልኩሽም እንዴ? እሱማ ብለሽኛል። ታዲያ ለምንድን ነው የምትጨቃጨቂኝ? የኔ እናት ክፉ ደግ ባንነጋገር አይሻልም? አንቺ ምን ቤት ነሽ? ምንም አባቴ በሆን ምን አገባሽ? ለነገሩ እኔ ነኝ ጥፋተኛ። በጊዜ ቦታችሁን እንድትይዙ ባደርጋችሁ ኖሮ እንዲህ አትሳፈጡኝም ነበር። ምን ልታደርጊ? እሱን ባሳይሽ አይሻልም? ማን ጋር ልትደውይ ነው? ከመነግርሽ አድርጌው ባሳይሽ አይሻልም? ውይ ጸጋ፣ አንቺም ብትሆኚ በጣም አበዛሹ። እሺ ሄሎ፣ ወይዘሮ ሀመልማል ጸጋ ነኝ። ምን? ቆይ አንቺ አምሻል እንዴ? ምን እያደረግሽ ነው? አንቺ ራስሽ ምን እያደረግሽ ነው? ለወይዘሮ ሀመልማል እየደወልኩላት። ቆይ ለሷ ለምንድን ነው የምትደውይላት? ለምን ይመስልሻል? እሱንማ አንቺ ንገሪን እንጂ። ጥሩ። እውነታውን ነው ማወቅ የምትፈልጉት? አዎ እውነታውን ነው ማወቅ የምንፈልገው። ያኔ በርገር ቤት ስትገቡ ያነሳኋችሁን ፎቶ ልልክላት። ምን? ጸጋ የምርሽን ነው? አዎ የምሬን ነው። ቆይ ግን አንቺ ልጅ ያምሻል አይደል? ጤነኛ አይደለሽም። አዎ ያመኛል። አሁን ስልኬን መልሽልኝ። አልመልስም። ምን ነው አሁንም ወስደሽ ፎርማት ልታደርጊው ነው እንዴ? እሱ አያገባሽም። እሺ ቆይ አልገባኝም። ለምንድን ነው ለማሚ እሱን ፎቶ የምትልኪላት? ምክንያቱም ስተውሽ ስለማትተይ እየመጣሽ ማስታወስ የማልፈልጋቸው ነገሮች ስለምታስታውሽኝ። ገባሽ? ጸጋ፣ እኔ እኮ እንደሱ ማድርገው ለራስሽ አስቤ ነው። እኔ አልፈልግማ። ጥሩ ካልፈለግሽ ቹቻ ስልኳን መልሽላት። ቤዚቲ አልመልስላትም። እቺ ሰይጣን መጥፎ ነገር ታረጋለች። ችግር የለውም መልሽላት። ቤዚቲ ግን ማለት ነው እቺ ልጅ የምታረገው ነገር ምንም እያማረኝ አይደለም። እሺ ቹቻ መልሽላት አልኩሽ። ካልሽ እሺ እንኪ። ትሰሚኛለሽ ጸጋ፣ አሁን የምነግርሽን ነገር በደንብ አድርገሽ ስሚኝ እሺ? ምንድነው እሱ? ቤዛ በያሬድ ፍቅር ክንፍ ብላለች ብለሽ ሄደሽ አሁኑኑ ለማሚ መናገር ትቻለሽ። እሺ? ምን? አዎ። እኔ ግን መቼም ቢሆን ያሳለፍሽውን እውነት መጠየቄን አላቆምም። ቆይ እኔ ባልነግርሽስ? ሳትወጂ በግድሽ እያንዳንዱ ህመምሽና ስቃይሽን ትነግሪኛለሽ እኮ። ለምን? ምክንያቱም ያደመረ የሚባል ሴጣን ለህግ መቅረብ አለበት። ይሄ ደግሞ የኔ የቤዛ አቋም ነው። እሺ? ካሁን በኋላ የፈለግሽውን ነገር ማድረግ ትችያለሽ። መቼም ቢሆን አታስቆሚኝ። ነጮቻ እንሂድ። እቺ ልጅ ያማታል እንዴ? ቆይ ቤዚቲ ምን ለማድረግ እየሞከርሽ ነው? ምን አደረኩ? እቺ ቢሆንሽ ልጅ ፎቶ ለእናትሽ ብትሰጣቸውስ? ከፈለገሽ ትስጣት። እኔ ግን ከሷ ህይወት ጀርባ ያለውን ነገር አጣርቼ ፍትህ ሲሰፍን ማየት ነው የምፈልገው። ቆይ ግን ቤዛ ለምንድን ነው አርፈሽ የማትቀመጪው? እንደዚህ አይነት ነገሮች ጥልቅ የምትይው? ቹቻ፣ እቺ ልጅ እኮ ያለ እድሜዋ ተደፍራለች። ቆይ እሺ አስቢው፣ ይሄ ነገር የደረሰው ወይ በኔ ወይ ደግሞ ባንቺ። እሺ እሱን ተይው። እዛ ሰፈር ጥለሻት በመጣሽው በሚጢጢ ቢሆን የደረሰው ዝም ትይ ነበር? በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ቤዚቲ ምንድን ነው የምታወሪው ግን? አየሽ፣ የሁሉም ሰው ህመም የሚገባን በራሳችን ሲደርስ ብቻ ነው። ለዚህ ነው እሺ ከጸጋ ጎን መቆም አለብን እምልሽ። እና እኔ አልቆምም ብያለሁ እንዴ? ሰምኛለሽ ቹቻ፣ በእናትሽ በቃ የዛሬዋን ጸጋ አትመልከች።
ያኔ እንደኛ ህፃን እያለች እንደኛ መቦረቅ ያማራት ተደፍራ ተሰብራ የተቀመጠችውን ጸጋን አስቢያት። ቆይ ቤዚቲ እቺ ልጅ በዚህ አያያዟ እኛንስ ብጎዳ? እሱን አላውቅም፣ ግን በቃ ሁሉም ነገር ከዚህ በኋላ ፈጣሪ እንደፈቀደ ይሆናል። ቹቻ ግን በእናትሽ አንቺ ልታስቆምኝ አትሞክሪ። በቃ ግን እኮ ያልኩሽ ነገር ገብቶሻል አይደል? አዎ ገብቶኛል። እንደዛ ከሆነ ነው ቶሎ ቶሎ እንሂድ። ኡፍ እቺ ልጅ ምን ባረጋት ነው የሚሻለኝ? ቤዚ ቦቼ ሰማኛ ይላል የሰይጣን ፍቅረኛ። እንዴት ነሽ በእናትሽ? የሰይጣን ፍቅረኛ ነው ያልከው? አዎ ደበረ። ይኸውልህ ሚኪ ባለሰፋፈጥ ደስ ይለኛል። ቆይ ምን ሆነ ነው እንደዚህ ተከስኩ? አንተ የሰማኛ የሰው ወንጭፍ የሰው ሞቅታ ወዜ ና ወዜ አልነበርሽ እንዴ? ምን ሆነሽ ነው ደግሞ? እባክህ ሙድ የሌለ ተጨነቅኩ እኮ። ምን ሆነ? ተጨነቅኩ እኮ። እንደለመድከው ፎል ሰራክ አይደል? ኧረ ፎል ሰርች አይደለም እኮ ነገረኛ። ገንዬ እኮ በቃ ከዚህ በኋላ በስድስት ፍታ አጠገቤ እንዳትደርሳለች። ገኒ ማለት ሄቨን? አዎ ሄቨን። ወይ ተመስገን ተመስገን። እንዴ እሰይ ተመስገን። ጧፍ ነበር ያልኩት ከኔ ነው። ሻማ አድርጌዋለሁ። ሻማ። ቆይ የኔና የሷ መባጨቅ ይሄን ያህል ያስደስታል ማለት ነው? አዎ በጣም ደስተኛ ነው የሚያደርገኝ እኮ። ለምን? ገና ለገና ቦርጬን አሳድጌ ባለስልጣን ሆናለሁ ብዬ ሳስብ አንተ እኔን አስጨረህ ልታስባረረኝ ነበር እኮ። ምን ይሰራናል አንተ? እባክህ ሚኪ አቃለች ነው ሌለ ደብሮኛል። ቆይ ለምንድን ነው ፍታ ያለች? ምክንያቷን እንኳን በግልጽ አልነገረችኝም፣ ግን ለአንተ ደህንነት ሲባል ይሄን ነገር ማድረግ አለብን ነው የምትለው። ገባኝ። ብልጭ አለልኝ። ብልጭ። ምን ሆነ ብልጭ ፍንትው ያለልህ? ይኸውልህ አባቷ እዛ ገጠር እያሉ ልጄን ለልጄ ተባብለው ነበር። ከዛ አሁን ሰውየው መጣ፣ አንተን ቀይ ካርድ ብላለች። አይዞህ አንተ እዚህ ሁኔታ ውስጥ ሆኜ እንኳን ትቀልዳለህ? በቃ ምን ነው ፍታ ከተባልክ ፍታ። አንተ በደህና ሰዓት ትርታን አሰማምጥ የለ እንዴ? ምንድነው የምታቀብደው? እናማ በቃ ትርታን እያሰማመጥ ቆይ ማለት ነው። ምንድነው የምትለው? አልሰማህም። አንተ ልጅ ግን ቆይ ገብታላለች እንዴ ልጅ? ገኒ? አዎ ገኒ። አረ እንደዚህ የሚባል ነገር የለም እንዴ? አንድ ሰው ሁለት ያፈቅራል እንዴ? እኔ እኮ ግራ ገባኝ። ቦቻራ አስጨነቀኝ። ያንተ ነገር እኮ ምንም የማይያዝ ነገር ሳሙና ማለት ነው። እባክህ እንደሱ እንኳን አይደለም። እኔ እኮ ቦቻራ ግራ አጋባኝ። አው እንደዚህ ውጭ ብርብር አደረከኝ እኮ። ታዲያ ምንድነው ፎንቃ ከሌለብህ እንደዚህ የምታከዘው? እኔ እንጃ ብቻ ሳለምዳት አልቀርም። ወይ መላመድ እኔ መሰለ ክፉ ነገር የለም። መላመድ ደግሞ ክፉ የሆነው ለምንድን ነው? መላመድ ነው ቀስ ቀስ እያለ ወደ ፍቅር የሚለወጠው። አንተ ልጅ ፍቅር ሳይዘህ ፍታ በቃ አይደል? በእናትህ እኔ ጭንቀት አልወድም፣ አታስጨንቀኝ። ና አሁን እንሂድ። ወዴት ነው የምንሄደው? ና እሱ ያሳያል ነው። አይ ብዙም አልቆየሁም። አሁን ነው የመጣሁት። ደግሞ ምንድን ነው ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ቤዚ ንገሪኝ፣ ፊትሽ እኮ የሆነ ነገር እንደተፈጠረ ያስታውቃል። ምንም አልሆንኩም። ይልቅ ያሬድ አንድ ነገር እንድትረዳኝ እፈልጋለሁ። ምንድን ነው እሱ? ጎበዝ የህግ ሰው ወይም ደግሞ ጠበቃ እንድታገናኘኝ እፈልጋለሁ። ምን ጠበቃ ነው ያልሽው? አዎ ጠበቃ። ደግሞ ምን ይሰራልሻል? ቆይ ለምን ፈልገሽ ነው? እሱን መናገር አልችልም፣ ግን በቃ የምትችል ከሆነ እርዳኝ። ምክንያትሽን ግን የግድ እንድትነግሪኝ እፈልጋለሁ። ምክንያቴ ምን ያደርግልሃል? በደንብ ነው የሚያደርግልኝ። ይልቅ ንገሪኝ፣ ለምን እንደፈለግሽ? ደመረ የሚባለውን ሰውዬ ለህግ ማቅረብ እፈልጋለሁ። ደመረ ደግሞ ማን? ጸጋን በልጅነቷ የደፈራትን ሰውዬ፣ ህልሟን ሁሉ ነጥቆ ሰው እንድትጠላ አውሬ እንድትሆን ያደረጋትን ሰይጣን የሆነ ሰውዬ መክሰስ እፈልጋለሁ። ኖ ቤዚ፣ ይሄማ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም ከባድ ሪስክ ስላለው። ምን አይነት ሪስክ? ህግ ፊት ያቀረብሽው አንቺ እንደሆንሽ ሲያውቅ ዝም የሚል ይመስልሻል? ምን እንዳያመጣ ነው? እመኚኝ፣ የሆነ ችግር ለመፍጠር መሞከሩ የማይቀር ነገር እና ገና ለገና ችግር ይፈጥራል በሚል ፍራቻ ሰውየው በነፃነት እንዲኖር ፍቀጅለት እያልከኝ ነው? ቤዚ፣ ይህንን እኮ ለመጋፈጥ አንቺ እኮ በጣም ገና ነሽ። እስኪ ንገረኝ፣ ይህንን ለመጋፈጥ ብቁ መሆነው መቼ ነው? እሱን አላውቅም፣ ግን ደግሞ አሁን ገና እንደሆንሽ ነው የሚገባኝ። ትሰማኛለህ ያሬድ?
ይሄንን ሰውዬ ህግ ፊት አቅርቤ የእጁን እንዲያገኝ እስካላደረኩት ድረስ እኔ መቼም የሰላም እንቅልፍ አልተኛም። እሺ ምን አለ የምነግርሽን ነገር ለመስዋዕት ተሞክሪ። ቆይ እስቲ ያሬድ አስበው። አሁን ጸጋ ላይ የደረሰው ነገር በታናሽ እህት ቢደርስ አንተ እንደዚህ ነበር የምታደርገው? እሱማ አይደል እና ነገርየውን ችላ ማለት የፈለከው ጸጋ እህት ወይም ደግሞ የስጋ ዘመድህ ስላልሆነች ነው? ቤዚ እቺ ልጅ እኮ እስከ ዛሬን ጉዳይ ዝም ብላ የቆየችበት የሆነ የራሷ ምክንያት ይኖራታል። ስላስፈራራት ነው። ይሄንን ነገር ለአንድ ሰው ብትናገር ይገልሻለሁ ስላላት ነው እንጂ ፈልገው አይደለም። ታዲያ ይሄ አባባል ተራ ነው እያልሽ ነው? ያሬድ ፕሊስ፣ የልጅቷ ህመም ይግባህ እንጂ። ቆይ ግን እቺ ልጅ ይሄን ነገር ለመጋፈጥ ዝግጁ ነች? እሱ ላይ እንኳን ገና አላወራንበት። ታዲያ እስከ ምንድን ነው ያወራችሁት? በቃ የገጠማትን ነገር ስትነግረኝ ይሄንን ነገር ያሰብኩት እኔ ነኝ። ግን እኮ ቤዚ ይከሰስ ራሱ ቢባል እኮ ከሳሽ መሆን ያለባት እኮ እሷ ነች። ይሄ ደግሞ ግድ የእሷ ፍላጎት መኖር አለበት። ለእሷ አታስብ፣ እኔ እሷ እንድትስማማ አደርጋታለሁ። እንዴት አድርገሽ? እሱን አላውቅም፣ ግን ደግሞ ወደደችም ጠላችም ይሄን ሰውዬ የግዴታ መጋፈጥ አለባት። ቤዚ እኔ ግን በቃ እዚህ ነገር ውስጥ አንቺ እጅ እንዲገባ በፍጹም አልፈልግም። ስለዚህ አረዳሽም እያልከኝ ነው? አዎ ቤዚ፣ በዚህ ነገር በፍጹም አልስማማም። በቃ እንደ አንድ ፍቅረኛ ከጎኔ የምቆመው በዚህ መልኩ ብቻ ነው? ቤዚ እኔ እኮ አንቺ ፕሮቴክት ለማድረግ እየሞከርኩ ያለሁት። እኔ ደግሞ ፕሮቴክት እንድታደርገኝ አልፈልግማ። ከጎኔ ቆመህ አላማዬን እንዳሳካ እንድትረዳኝ ብቻ ነው የምፈልገው። ይሄ እኮ የህይወት ጉዳይ እኮ ነው። ታዲያ ቢሆንስ? ትሰማኛለህ? ከአሁን ወዲህ እንዳንተ አይነት ፍቅረኛ አያስፈልገኝም። እሺ ሁለተኛ አጠገቤ እንዳትደርስ። ቤዚ ፍጭ ቆይሻው ምን እንደማድረግ ያለብኝ? የምር ቤዛዮሽ ደረቅ ነገር ነሽ። እጭ ኧረ ተው ወንድም ባለኛው አውጋኝ እስኪ እንዴ ፊት እኮ ቅጭም ብሏል። ኧረ እስኪ ተወኝ ወንድም አለ። ኧረ እንደዚህ ዝን እያልክ እንዴት ነው ዝም ብዬ የማይህ አንተው? የሚተናኮሰኝ ሰው ሁሉ እኮ በዛብኝ። አሃ ማን አባቱ ነው አንተን የነካ? ማን እንደሆነ ባውቅማ ደህና አድርጌ ልኩን አልሰጠውም ነበር። ታዲያ የማታውቀው ጠላት ነው? የማላውቀው ጠላት ይኸው እያደባ እኮ አስቸገረኝ። ግን የምጠረጥረው ሰው አለኝ። ቆይ እስኪ ቲያ በፊት የሆንከው ንገረኝማ። ገንዬ እኮ ተይ ሆዴ እንዳታገኘኝ አለችኝ። አንተ ኧረ የምርህ ነው? አንደፍሮም። ቆይ ምን የሚሉን ነገር ነው? እኔም አልገባኝ። አንተ ትላንት ዕለት ነው አጠገቤ እንዲያደርስ ያለች። እንዲሁ ምክንያቷን ጠቆህም አላረገይህም? ምክንያቷማ ፍሬም የለውም እንጂ አለ። ለአንተ በማሰብ ነው ትለኛለህ እኮ። እንዴት እሱ አይደል እንዴ እኔን ግራ ግብት ያለኝ? ታዲያ አንተ ምን ጠረጠርክ? እኔማ ያ ዮስዮስ የሚባል ጉድ አንድ ነገር ጠንስሷል ብዬ ነው የጠረጠርኩት እኮ። ለምን? ብቻ ግን ውስጥ የሚያወጋኝ እንደዛ ነው። አይ እሱ እንኳን አይሆንም እኮ። እንዴት? እሱ ባዶ ሜዳ ይዘላል እንጂ ያን ያክል እንኳን ድፍረት የለውም። ሼት አምጥቶ እንደው ማንዲዋ አዳር እኮ እንደው ነገሬን ወዴ ገብቶ ሲያኘከኝ እኮ ነው ያደረው። አንተ አይቶ ወንድም አለ ማላናጣ በቃ ብራዘር ነው ልኩስ በኋላ ነገር የሚያራዳ ልጅ ችግር ካለ ወይ ይብኝ። እሺ እንዴ ቦቼ ቆይ ጠብቀኝ፣ ራሳውኩ በቃ እኔም በዛው Hey girl, wait a minute. I'm coming for you. Hey girl. Please girl. Please girl, wait a minute. Dang, she's gone. What's going on? She. Beautiful. I am so handsome. Man. I got you.
ወይ ቤዛ አንቺ ነሽ እንዴ? አሁን ነኝ። ቆይ አንቺ ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። ይሁን ነገር እንደሆንሽ እኮ ፊትሽ ያስታውቃል። ቆይ ማን ነው የምትደባበቂው? ናታን ይባላል። አታውቂውም? ናታን? ኧረ እኔ አላውቀውም። ስንተኛ ክፍል ነው? 10ኛ ክፍል ነው። አይ አላውቀውም። ታዲያ ምን አድርጊ ነው የሚልሽ? በለፈለፉ በአፍ ጠፉ ማለት እኮ ይሄ ነው። ማለት ይኸውልሽ ትምህርት ቤታችን የአርት ፌስቲቫል እንዲወዳደር ተጋብዟል እና ይሄንን ነገር ሶሲ ነገረችኝ። ከዛ ምን ትለኛለች? ዳንስ ብትቺ ኖሮ ትወዳደሪ ነበር አለች። እኔ ደግሞ ዳንስ እንደምችልና እንደማልችል አሳይሻለሁ ብዬ ሄጄ መመዝገብ። እሺ ታዲያ መዝጋቢ ማን ቢሆን ጥሩ ነው? ማን ነው? ይሄ ናታን ተብዬው ልጅ። እንዴ ታዲያ ቆይ ምን አድርጊ ነው የሚልሽ? ዳንስ ካላሰለጠንኩሽ ብሎ እኮ ነው ጭንቅላቴን እያዞረው ያለው። ግን ታዲያ ቢያሰለጥንሽ ምን ችግር አለው ሀኒታ? አይ ቤዛ የልጁ ባህሪ እኮ ስላልገባሽ ነው። እንኳን ከልጁ ጋር ጊዜ ወስደሽ ዳንስ ልትሰለጠኝ ቀርቶ 2 ደቂቃ አብረሽ ብትቆሚ ልብሽን ነው የሚያወልቀው። ቆይ ምን እያለ ነው ልብሽን የሚያወልቀው? ሄይ ገርል ዳንስ የለመድኩት የአባቴን የኤምጄን ፈለግ ለማስቀጠል ነው። እንደዚህ ይልሻል። ቆይ ደግሞ ማን ነው ኤምጄ? ኦ ኤምጄ አየህ አይደል? አንተንም ማቅ ብዙ ትውልድ አለ። ቆይ ሀኒታ ምን እየሆንሽ ነው? የእሱን አክተር አሳይሽ እየሞከርኩ ነው። የምርሽን ነው? ልጁ እንደዚህ ነው የሚያወራው? እኔ እኮ እሱ ብቻ እኮ አይደለም የሚገርመኝ፣ በዛ ላይ ጉራው በቃ ከሱ ውጭ ማንም ምንም ነገር የሚያቀርብ ሰው አይመስለውም። ቆይ እሺ ልጁ ዳንስ ይችላል? እሱ እንደዛ ነው የሚያወራው። እኔ ግን ምንም ልጁ ዳንስ የሚችልም አልመሰለኝም። ለነገሩ ልክ ነሽ። እንዲህ ጉራ የሚያበዙ ሰዎች እኮ የሆነ ጋፕ ያለባቸው ሰዎች ናቸው። እኔ አሁን እንዴት አድርጌ ነው ከዚህ ልጅ የምፋታው? እባክሽ ዝም በይ፣ ፊት አትስጪው እንዴ። ከብሩኬ ጋር ሁኚና ኮስተር በይበት በቃ። እኔም እኮ እንደሱ አስቤ ነበር፣ ግን ብሩኬ አልመጣም። ቆይ ግን አንቺ ዳንስ ትችያለሽ እንዴ? ላሳይሽ እንዴ? ወንድ ከሆንሽ አይ እኔ ችሎታዬን ዝም ብዬ ሜዳ ላይ ላባክነው። ኦ girl Come on girl, stop it. እንዴ ከተወኝ ይቅር። እንዴ ምን ጉድ ነው? ስለምንድን ነው የምታወሪው? ከቦቼ ጋር ምን ሆናችሁ ነው? አልገባኝም። ምን አልገባኝም ትያለሽ? ቦቸራ አንቺን አይቶሽ ዝም ብሎ ሊያልፍሽ አይችልም በምንም ሁኔታ። ግን አሁን ምንም ሳይናገርሽ እኮ ነው ሄደው። እንዴ ምናልባት ስላልፈለገ ይሆናል። ካልፈለገ አይ እኔስ እንደዛ እንኳን አይመስለኝም። እና ምንድን ነው እሱ? ተጣልታችኋል እንዴ? እንዴ ለምን እንጣላለን? እሱ እንኳን ተይው፣ መጣላት እንኳን በደንብ አድርጋችሁ ተጣልታችኋል። አልተጣላንም አልኩሽ እኮ። አሁን ደግሞ በደንብ ገባኝ። ምንድን ነው የገባሽ? አሃ ትናንትና ያለ ምክንያት አይደለም ስለ ጸጋ የጠየቅሽ። እንዴት? ጸጋ ከቦቸራ ጋር ከተገናኛችሁ አንቺን የሆነ ነገር አደርግሻለሁ ብላ ዛተችብሽ። ከዛን አንቺም ደግሞ ከቦቸራ ጋር ማውራትና ከቦቸራ ጋር ያለሽን ቅርበት ተውሹ። አቤት ጄሪ፣ አቤት ጄሪ፣ አንቺ ምን አይነት ምጡቅ ጭንቅላት ነው ያለኝ። ድንቄም ምጡቅ። እሱን ታዩና፣ ቆይ ግን ለምንድን ነው ከቦቸራ ጋር እንዳትገናኙ ያለች? እሷ ምንም ያለችኝ ነገር የለም አልኩሽ እኮ። ምን ሄቨን ረሳሽኝ እንዴ? ይሄኝ እስቲ ጄሪ እኮ ነኝ እና ሁኛ ነገር አነፍንፎ የማግኘት አቅሜ በጣም ከፍተኛ ነው። ስለዚህ እኔ ያልኩት ትክክልና እውነት ነው። የፈለግሽውን ማሰብ ትችያለሽ። እኔ ግን አሁን ብቻዬን መሆን እፈልጋለሁ። የሆነ አዲስ ነገር ተፈጥሯል ማለት ነው። አይ እኔ እንኳን ምንም አልቀረኝም። ምንም ካልቀረሽ ከዚህ ሂጂ። ቆይ ግን ለማሚ ለምን ፎቶ ይናላክሽላት? በሱ ልትወቅሽኝ የመጣሽው? አረ እኔ እንኳን ልወቅስሽ አይደለም፣ ግን እያዘንሽልኝ ነው ልበል? ምን ነው ሰላም መሆን አስጠላኛልሽ? ሰላም መሆንማ ማን ይጠላል ብለሽ ነው? አይ አንቺ ግን የምትወጃት መሲም ሰላም ነው። ለማንኛውም እሱን ተይውና የመጣሁበትን ልንገርሽ። ምንድነው እሱ? ሰሞኑን አንድ ላይ ሆነን የምናገኘው ጠበቃ ይኖራል። ምን? የምን ጠበቃ? አቶ ደመረን ለፍርድ የሚያቀርብ ጠበቃ ነው። ቤዛ ይሄ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ሰውየው አውሬ ነው። እንደዚህ አይነት ነገር እያደረግኩ እንደሆነ ካወቀ ይገለኛል። አይ ጸጋ፣ ይዋህሽ ልበል? እየሰደብሽኝ መሆኑ ነው? አረ እኔ አልሰደብኩሽም። ታዲያ ምን እያደረግሽ ነው? እንደው ቤዛ ምን ባደርግሽ ነው የሚሻለው? መቼ ሆነ የምትሰሚኝ? እጭ የተጠየቅሽው መልሻ ምን ይዘጋሻል? ምን እያሰብኩ እንደሆነ ታውቂያለሽ? ምንድነው እሱ? በአንቺ የደረሰው ነገር በሙሉ እኔ ላይ ደርሶ ቢሆን ኖሮ ምን አይነት ሰው ልሆን እንደምችል እያሰብኩኝ ነበር።
እስቲ ተናገሪ፣ ምን አይነት ሰው ትሆኚ ነበር? የደፈረኝን ሰውዬ የገባበት ገብቼ ለህግ እንዲቀርብ አድርገው ነበር። አይምሰልሽ፣ በፍጹም እንደሱ አታደርጊ። ለምንድን ነው የማላደርገው? ምክንያቱም ህይወትሽ ስለሚያሳሳሽ። ደፍሮኝ ህይወቴን ያመሰቃቀለው ሰው በነጻነት ሲኖር ከማየው እሱን እየተጋፈጥኩኝ በሞት እመርጣለሁ። እሺ? ምን? የምርሽ ነው ቤዛ? አዎ የምሬን ነው። ጸጋ፣ እስኪ ራስሽን ተመልከቹ። አንቺ እኮ በህይወት አለሽ እንጂ እየኖርሽ አይደለም። ምን ላድርግ? ወድጄ እኮ አይደለም። እስኪ ራስሽን ጠይቂ። ቆይ አንቺ ህይወት ከሞቱ ሰዎች በምንድን ነው የሚለየው? እንደ ኩዮችሽ ከልብሽ ስቀሽ ታውቂያለሽ? ቆይ ጸጋ፣ እንደዚህ ክፉ ነሽ ወደሽ ይመስልሻል እንዴ? እና ምንድን ነው ይሄ ሁሉ ማንነትሽ የመጣው ይሄ ሰውዬ ህይወትሽን ካበላሸ በኋላ ነው አይደል? አዎ ጸጋ፣ አሁን ሁሉንም ነገር የምትጋፈጭበት ሰዓት ላይ ደርሰሻል። እንባሽ መታበስ አለበት። እንደ ኩዮችሽ መሳቅ መጀመር አለብሽ። የሚሆን አይመስለኝም ቤዛ። ጎሽ፣ ቆይ ለምንድን ነው የማይሆነው? ለመሳቅ፣ ለመጫወት፣ ለመበረቅ ስላልተፈጠርኩ። አይምሰልሽ፣ እኛ ያለን ደስታ በሙሉ እንዲኖርሽ ተደርገሽ ነው የተፈጠርሽው። ግን ሁሉንም ነገርሽን የቀማሽ አውሬ የሆነ ሰውዬ ነው። እሺ ምን ላድርግ? እኔ ሳፌን ዘግቼ ቁጭ ያልኩት ወድጄ ይመስልሻል? ወደሽ እንዳልሆነ በደንብ አውቃለሁ። ግን ጸጋ፣ አንድ ነገር እርግጠኛ ሁኚ። ምንድን ነው እርግጠኛም ሆነ? እመኚኝ ጸጋ፣ ይህንን ሰውዬ ስታሳስሪው የሰላም አየር መተንፈስ ትጀምሪያለሽ። ቤዛ በቃ በእናትሽ ተይኝ። ሰውየው አውሬ ነው። እየመጣሽ አትጨቅጭቅኝ። በቃ ተይኝ በእናትሽ። ጸጋ፣ ልተውሽ ባለመቻሌ በጣም አዝናለሁ። ጄሪ ቀደም ከሄቨን ጋር አይቼሽ ነበር እና መሆን አልነበረብኝ? አይ እኔ እንደዛ አላልኩም። እና ምንድን ነው? ዛሬ በጣም ተደብራ ነው ያለችው። የነገረችሽ ነገር አለ እንዴ? እሷ ልትነግረኝ አልፈለገችም እንጂ እኔ ግን አንድ የጠረጠርኩት ነገር አለ። ያው እኔ ደግሞ ስጠረጥር እንዴት እንደሆንኩ ታውቃለህ። እስኪ ንገሪኝ፣ ምንድን ነው የጠረጠርሽው? ትናንትና ጸጋ የምትባለዋን ልጅ ታውቂያታለሽ እንዴ ብላ ጠየቀች። ጸጋ ሴጣኗ? ጸጋ ሴጣኗ። ከዛስ? እኔማ በጣም አደገኛ እንደሆነች ነገርኳት። ያኔ ደግሞ በጣም ተደናገጠች። ከዛም በኋላ ምንድነው ምን ብለሽ ነው ምናምን ስላት ልትነግረኝ ፈቃደኛ አልነበረችም። እሺ ዛሬ ደግሞ ምን ባይ ጥሩ ነው። ምን አየሽ? ቦቸራና ሄቨን ተዘጋግተዋል። የምርሽን ነው? አዎ የምሬን ነው። ታዲያ እነዚህን ሁለት ነገሮች በአንድ ላይ ስትገጣጠማቸው የሆነ ፍንጭ ላይ ትደርሳለህ። ምን አይነት ፍንጭ? ጸጋ ከዚህ በኋላ ቦቸራ አጠገብ እንዳትደርሺ ብላ ሄቨንን አስጠነቀቀቻት። ከዛም በኋላ ሄቨን ደግሞ ለቦቸራ ቀይ ካርድ ሰጠችው። በጣም ስሜት የሚሰጥ ነገር ነው የምታወሪው። አየህ፣ እኔ ጄሪ እለያለሁ የምለው በምክንያት ነው። ግን ጸጋ ሄቨንን ለምን ታስጠነቅቃት ትችላለች? ለሱም ሌላ መላምት አለኝ። ምንድነው እሱ? ጸጋና ሄርሜላ ጓደኛ ማቾች ናቸው። ሄርሜላ ሄዳ ለጸጋ የሆነ ነገር አለቻት። ከዛም በኋላ ጸጋ ደግሞ መጣ ሄቨንን አስፈራራቻት ማለት ነው። የምር ጄሪ በጣም ትገርሚያለሽ። እንዴ አንተ ገና አሁን እኮ ነው የገባኝ። ምንድነው እሱ? ቦቼና እኔ እንድንጣላ ያደረገችው ጸጋን ተጠቅማ ነው ማለት ነው። ማናት? ያቺ ሄርሜላ ናታ። ቆይ እንዴት ይሄንን ሁሉ ጊዜ ይሄንን ነገር ማሰብ አልቻልኩም? ወይ ጉድ! ዛሬ ገና ምርጥ ሀሳብ መጣች። አይ ጄሪ ዋትስአፕ ገኒ እንዴ ማርክ፣ ይሄን አባባልህን አልተውክም አልካ? ምን እባክሽ፣ አንዳንዴ እኮ ሽው ትልብኛለች። እኔ ግን በጣም የሚመቸኝ የማንደፍሮ ስታይል ነው። ኧረ የምርሽ ነው እንዴ? እንደዚህ አትሆንማ አንጉርጉሩ። አየህ፣ እንደዚህ ስታወራ ነው የሚያምርብ። ኋላስ እኔ ማንደፍሮ ከተሜነት ስልጣኔ መስሎኝ ስጃጃል ቦጋ ለመቶ ማድረል እንዲህ አነቃቃኝ። ዋናው መንቃት ነው። ልክ ብለሻል አንቺ። ለመሆኑ ዛሬ እንዴት ልታገኘኝ መጣ? አይ እሱን እንኳን ወንድሜ ቅንድቡ ስብር ብሎ ለብቻው ታው ጊዜ ነው የመጣሁት። ቦቼ እንዴ? ኋላስ ተሱ ውጭ ሌላ ማን ወንድም አለኝና? ምናልባት አሞት ይሆን እንዴ? አይ እንዲያ እንኳን አይመስልኝ። ታዲያ ምንድን ነው? ገንዬ እንደው አይንህን ላፈር አይንህን አላየውም ታለችኝ በኋላ ብሎ ስብር ብሎ ታው ጊዜ ነው ወደ አንቺ የመጣሁት። የምርህን ነው? ልሙትልሽ? እኔ እኮ እንዲጎዳ አስቤ አይደለም። እሱማ ልክ ነሽ፣ ግን ወንድሜ ከፍቶታል። በቃ እንደዛ ከሆነ ወይ በኋላ ሄጄ አወራዋለሁ። ጎሽ እንደው አደራሽን። እንዴት አንቺ ጋር ሲያወራ እኮ ነው ፊቱ ራሱ ፈካ የሚለው እኮ ደስ ይላል። እሺ እኔም እኮ
ከሱ ጋር ሲሆን በጣም ነው ደስ የሚለው። በቃ እኔ ልሂድ። እሺ እሺ ማርክ። ቻው በቃ። እሺ አንበቢ መጣብኝ። አይ ማርክ ግን ቦቼ Finally, I got you, girl. ምን? What's going on, girl? አረ ምን ነው? የምሬን ነው ግን ቅድም እየጠራሁሽ ትተሽኝ ስትሄጂ በጣም ነው ያናደርሽኝ። I was mad, girl. መቼ? ቅድም ነው የሆነ ሰዓት ላይ። እርግጠኛ ነህ? Of course, I am sure. I swear ነው የምልህ እኔ በፍጹም አላየሁክም ቦይ። Damn, girl. Oh my God. Anyway, ያው ብታይኝም በእኔ የሚጨክን አንጀት የለሽም። አያስችልሽም ነበር። ኧረ እባክህ ኤምጂ አጥንት ይውጋኝ። ወይ ኤምጂ። እሺ ለማንኛውም ለምን ነበር የፈለከኝ? ማታ ከአንቺ ጋር ፊት ያደርጋሉ ብዬ ያሰብኳቸውን እንቅስቃሴዎች ዩቲዩብ ላይ ሰርች እያደረግኩልሽ ነበር። እናማ አሜዚንግ የሆኑ ሙቭመንቶችን አይቻለሁ። እነሱን ትሬል አድርግሽ ነው የመጣሁት። ማንን? ኦብቪየስሊ አንቺ ነዋ። What do you think, girl? ወይኔ አናድልሽ። ቆይ ምን ውስጥ ነው የገባሁት? የዳንስ ማዕከል ውስጥ ነዋ። ይኸውልሽ አታስቢ ዳርሊ፣ አስተማማኝ የሆነ እጅ ውስጥ ነው ያለሽው። ይኸውልህ እኔ ወንድም እኔ አሁን ለልምምድ ምንም ዝግጁ አይደለሁም። ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። እኮ ለምንድን ነው የማይሆነው? ቢኮዝ ግዴታ ስላለብኝ ባገኘው ሰዓት ትሬኒንግ ልሰጥሽ ግዴታ አለብኝ። ቆይ ደግሞ ማን ነው የሚያስገድድ? Come on girl፣ ለምን እንደ አዲስ ትሆኛለሽ? የሚያስገድደኝማ ለአባቴ ኤምጂ የገባሁት ቃል ነው። ኧረ ናታን በቃ ፕሊዝ ተረዳኝ። ኦኬ let me give you one chance። የምን ቻንስ? አንቺ ከምትደነሻቸው ዳንሶች ውስጥ አንዱ ሙቭመንት አሳየኝ። ወይ ናታን፣ ቆይ ምን አይነት አድርቅ የሆንክ ልጅ ነህ? ምን ላድርግ ሀኒ፣ ወድጄ እኮ አይደለም የገባው ፕሮሚስ ነው እንደዚህ የሚያሰቃይ። ፕሮሚስስ በጣም ከባድ ነገር፣ በጣም ከባድ ነው። እሺ ለማንኛውም የምችለው ሙቭመንት እንዳሳየ ትንሽ ጊዜ ስጠኝ። ኦኬ ስንት ደቂቃ ይበቃሻል? እርፍ፣ የምን ደቂቃ? እስከ ነገ ነው እንጂ። ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። እሺ እና ኦኬ I will give you 20 minutes. ኦኬ girl። እሺ ከ20 ደቂቃ በኋላ እዚች ቦታ እንገናኝ። እሺ Thank you my princess። በእግር በፈረስ ስታስፈልገኝ እንደነበር እኮ ዛሬ ዘዛለው ነገረኝ። አዎ ቹቻ እየፈለኩሽ ነበር። ቆይ ምን ሆነ ነው? ምን አለች ልጅ የሆነ መላ ብታት በእናትሽ። ብቻ ቤዚቲን እንዳይሆን። አዎ ቤዛን። ምን ተፈጥሮ ነው? ትላንትና ምን ብትለኝ ጥሩ ነው? ምን አለች? ጠበቃ ፈልግልኝ። ምን ጠበቃ? ቆይ ለምን ፈልገው ነው? ጸጋን የደፈራትን ሰው ለህግ ማቅረብ ፈልጋለሁ ነው የምትለው። እንደዛ ነው እንዴ? ቹቻ ለምን እንደምን ምን መሰለሽ? አንቺ ሜና ሰባን ታውቂ ነበር ማለት ነው አይደል? አረ አሪዶ እኔ ጠበቃ ምናምን ስለመፈለጉ አላውቅም፣ ግን ደግሞ ከጸጋ ጎን መቆም እንዳለብን ነግራኔንም ቢሆን አሳምናኛለች። የምርሽ ነው ቹቻ? አዎ የምሬን ነው ያሪዶ። ቆይሽ አንቺ ራሱ እንዴት ተስማማሻት? እርግጥ ነው ያሪዶ ቤዚት እየነካካች ያለችው ነገር በጣም ከባድ ነው እኮ። እኔ የምለው ታዲያ እሱን አይደል እንዴ? ግን ደግሞ ያሪዶ ቆም ብዬ ሳስበው ደፋሪዎቹን በመፍራት በየቤቱ የሚያለቅሱ ብዙ ሴቶች እንዳሉ አስተውያለሁ። ይሄ ደግሞ ማለት ነው? እስኪ አስበው ያሪዶ፣ ድንገት በተፈጠረ አጋጣሚ ጸጋ መደፈሯን ባትነግረን ኑሮ የሚነግረን ሰው ነበረ? እሱም አይኖር። ጸጋ ይህንን ነገር መናገር የፈራችሁ ለምን ይመስልሃል? ምናልባት ሰውየውን ፈርቶ። አይ አይደለ ያሪዶ፣ ደፋሪያቸውን ለማሳሰር የፈሩ ብዙ ተደፋሪ ሴቶች በየቤታቸው አሉ። አሁን እስገባ። እሱማ አዎ ያሪዶ፣ የሴት ልጅን ጥቃት ለመከላከል ሁላችንም ችላ ባዮች መሆን የለብንም። እሺ ቹቻ፣ እኔ እኮ ችላ እንበል እኮ አይደለም ያልኩት። በቃ ግን ራሳችን ለአደጋ ማጋለጥ የለብንም እያልኩ ያለሁት። እሱ ጥሩ ሀሳብ ነው። እሺ ቆይ ታዲያ ምን እናድርግ? ጸጋ ሊደረሰው ነገር ወይ የእህት ወይ ደግሞ የቅርብ ዘመድ እንደሆነ አስብና ቤዚቲን ለመደገፍ ከጎኑ አሁን። እሺ አይደል? አዎ ያሪድ፣ አንድ ነገር ልጠይቅ ይቻላል? ምንድን ነው? አሁን በጸጋ የሰማነው ታሪክ ቤዚቲ ላይ ተፈጥሮ ቢሆን ኑሮ ምን ታረግ ነበር? አለቄ ነበረ ምገለው እንዴ? አየህ፣ ጸጋ ላይ የተፈጠረው ታሪክ ቤዚቲ ላይ እንደተፈጠረ አድርጋ አስብ። ያኔ ማድረግ ያለብህ ነገር ይገባል። እሺ
ይሄ በጋሽ ቆይሻው ምን ማድረግ ያለብኝ? አይ ቤዚ እንዴት ነሽ? ሩዬ እንዴት ነሽ? አለሁልሽ። ዛሬ እንዴት ፈልገሽኝ መጣሽ? በአጋጣሚ ነው። ፈልገሽኝ ስለመጣሽ ግን ደስ ብሎኛል። እሺ እየምርሽ ነው? አዎ የምሬን ነው። ባለፈው እኮ ቦቼ ጋር ሀፕን ባደረገው ነገር ምንም ስላልጠየቅኩሽ የደበረሽ መስሎኝ ነበር። እንዴ ለምን ይደብረኛል? እና ግን እንዴት ነው አዲሱን ትምህርት ቤት ለመድሽው? አሪፍ ነው፣ እየለመድኩት ነው። አይዞሽ የኔ ቆንጆ፣ በማንኛውም ሰዓት ከፈለግሽኝ እኔን ማግኘት ትችያለሽ። እኔም እሱን ተማምኛ አንድ ጥያቄ ልጠይቅሽ ነው የመጣሁት። ይቻላል። ምንድን ነው? ስለ ጸጋ ልጠይቅሽ ነው። ምን? ስለ ጸጋ ነው ያልሽው? አዎ። ምን ነው ቤዚ ችግር አለ እንዴ? አይ ችግር እንኳን የለም። ግን አንቺ ስለሷ ምን ልትጠይቂኝ ነው? ግን ቤዚ በእኔና ባንቺ ብቻ የሚቀር ነው። እሺ ችግር የለውም። እሺ ምን እንደሆነ ባላቅም ከቦቸራ ጋር ያለሽን ግንኙነት ማታቆሚ ከሆነ የቦቸራ ህይወት አደጋ ላይ ነው አለች ጸጋ። እሷ ልጅ ግን ቆይ ምን ይሻላታል? በፈጣሪ ደግሞ ልጆችን ስለሷ ስጠይቅ አደገኛ ልጅ ናት ምናምን አሉ። ታዲያ ቆይ አንቺ ምን አደረግሽ? እኔማ ለጊዜውም ቢሆን ቦቸራን እንዳታገኘኝ ብዬ አስቆሚያለሁ። ታዲያ እሱ ግን እሺ ያለሽ? አዎ ብሎኛል። ግን ምክንያታዊ ስላልሆንኩ አይምሮዬ እረፍት አጣ። እሷ አስጠንቅቃሽ እሱን አታገኘኝ እንዳልሽው ግን ያውቃል? እስካሁን አልነገርኩት። ምን አይነት ጣጣ ነው በእናትሽ? እሺ ሄቡዬን የምን ልርዳሽ? እኔ እንጃ ግራ ቢገባኝ ነው የመጣሁት። ግን ጸጋ በሚባለው ልክ አደገኛ ናት? በእርግጥ የሆነ አስቸጋሪ ነገር አላት። እኔንም በጣም ህይወቴን እየበጠበጠችው ነው። ግን ምን እንደዚህ አይነት የሆነችው ወድ አይደለም። ብዙ ምክንያቶች ከጀርባው አሉ። ታዲያ ቤዚ እኔ ምን ላድርግ? በቃ ከቦቼ ልራቅ? ይከብድሻል? እውነት ለመናገር ሳገኘው ስለሚያጫውተኝ ባርቀው ደስ ይለኛል። ግን እንዳለችው ህይወቱ አደጋ ላይ ከሆነ ትእዛዟን ላከብር እያሰብኩ ነው። አይ አሁን ባለችበት ሁኔታ ግን እንደዛ የምታደርግ አይመስለኝም። እና ከቦቼ ጋር እንደ ድሮ ልሁን? እሷ በማታያችሁ ሁኔታ እንደ ድሮ ብትሆንም ችግር ያለው አይመስለኝም። ታፈቅሯለች እንዴ? አይ አረ እንደዛ እንኳን አይደለም። እና ምንድን ነው? ምናልባት የሆነ ሰው ብር ከፍሏት አንቺና ቦቸራ እንድታራርቃችሁ አዟት ነው የሚሆነው። ያ ሰው ግን ማን ሊሆን ይችላል? እሱን እንኳን እርግጠኛ ሆኜ መናገር አልችልም። እሺ በቃ ስለተባበርሽኝ በጣም አመሰግናለሁ። አሁን መሄድ ይኖርብኛል። ችግር የለውም እኔ ቆንጆ፣ ተረጋጊሽ፣ ምንም አይፈጠር። እሺ ቤዚ ቦቼ ቆይ ምን ስትል ነው ደግሞ ከጸጋ ጋር የተላተምከው? ሆድ የሚተረከከ ረሃብ ጠፍቶ ህይወት የሰመረ በቆቃ አምሮ የሻይ ቤቱ ኃላፊ በቃ ውጣ አለችኝ። ደሳለኝ 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 ሰይ ላስገባ ነው ፌርሙዝ ላስገባ ነው ኔስ ላስገባ ነው እህቴ አለሁልሽ። እኔማ ምን ሆነሽ ነው ፊትሽን የጣልሽው? እባክህ በገዛ እጅ ያመጣሁት ጣጣ ይኸው መውጫ መግቢያ ሳጥቶኛል። የምን ጣጣ? ትምህርት ቤታችን የዳንስ ውድድር አለ ሲባል ሲያንቀዠቅዠኝ ሄጄ መመዝገብ። የኔ አንበሳ ያለሽ ጎበዝ። እሺ እነማ የመዘገቤ ልጅ ካላሰለጠንኩሽ ብሎ ጉሮሮ ይለቆማል። ታዲያ አንቺ መንገዶሽ ነው ግራ የሚገባሽ? እባክህ ልጁን ስላላየሁ እኮ ነው። ምንም ደስ አይልም። አሁን ገባኝ። ምኑ ነው የገባ? ምንም በቃ ሲያችን የፖለሽ ነው አይደል የተመዘገብሽው? ኧረ እኔ ትንሽም ቢሆን ሞክራለሁ። በቃ ችግር የለው። እንደዛ ከሆነ እኔ ወንድምሽ አሰለጥንሻለሁ። እንዴ አንተ ዳንስ ትችላለህ እንዴ? ግጥም አድርጌ ነው በደንብ ነው እንዴ። ሰፈር ላይ እኮ ቦቸራ ና ተብዬ እኮ ነበር የማሰለጥነው። ያዥማ ቆይ ታዩ። ይኸውልሽ አሁን ማሳጅሽ አንድ ቆንጆ ዘፈን አሳይሻለሁ። ዛሬ ምን አሰለጥንሻለሁ? ባህላዊ። ነገ ምን አሰለጥንሻለሁ? ዘመናዊ። ከነገ ወዲያስ ቀየጥ። ያዥ እንግዲህ አሁን ትቀበያለሽ። እቺ ወይ መላ ነሽ አሉ ወይ መላ ወይ መላ ነሽ አሉ ወይ መላ መላዬ ነይ መላ ተነሽ እንጂ ዴ አለው መላ መላ በይ አለው መላ መላ መላዬ ነይ መላ አለው መላ ያሺ ቦቼ ግን
ጎበዝ ነህ። ይሄ ብቻ እኮ አይደለም፣ ገና እኮ ሌላ ሁለተኛ እኮ አለ። ተመልከች። ደንዳሾ ደንዳ ደንዳሾ ደንዳ እንዴት እየተሽከረከርሽ ሰልጣኝ ኮንሽ መዞር ነው። ደንዳሾ ደንዳ ደንዳሾ እንደዚህ ደንዳሾ አንደኛ ነው የምትወጪው። በቃ ይኸው ነገ ደግሞ ገና ሁለተኛ አለ። ቁጭ በይ ደግሞ እንዳይደክምሽ እስኪ። ደንዳሾ ገና ሶስተኛ። አሁን ዘመናዊ ላይ ስትገቢ ደግሞ ገና ልብሽ ፈርጥ እኮ ነው የምትለው። አለ ዳንስ አይነት እንዴ ምን ወደሻል? አንደኛ ሰፈር ላይ ሻው ለምደፊት ምን ነሽ? እኔ ፊት አልነሳሁም ያሬድ። እንደዚህ ይሁንሽ ያለሽ በትላንትና ጉዳይ እንደሆነ ያልገባኝ ነው እንደ መሰለሽ። ታዲያ ከገባህ ምን ያስጠይቃል? ቤዚ በቃ እኔ እኮ ታያልኩሽ እኮ ላንቺ አስቤ እኮ ነው። ያሬድ በእናትህ ተወኝ። እኔ እናንተ በዚህ ጉዳይ አቋማችን የተለያየ ስለሆነ ክፉ ደግ ባንነጋገር ጥሩ ነው። እሺ የምር ቤዚ ግን ለጸጋ ብለሽ እንደዚህ መሆንሽ በጣም ነው ያስገረመኝ። ምን ማለት ነው? ጸጋ ሴት አይደለችም እንዴ? አራ ሴት ነች። አንተ እሷ እንደዚህ ክፉ የሆነችው ወደ ይመስላል? ሰውየው ከደፈራት በኋላ ያሳለፈችውን ህይወት አንተ ታውቃለህ? አላውቅም። ታዲያ ቆይ እንዴት ነው የሴት ልጅ መደፈር እንደዚህ ትንሽ ይሹ አድርገህ የምታወራው? አረ ቤዚ እኔ እንደዛ አላሰብኩም። በቃ ሻውን ተረጋጊና መልሽ ነገር ሲል ምንድን ነው የምትለኝ? በሁሉም ነገር ላገዝ ዝግጁ ነኝ። ያሬድ የምርህን ነው? አዎ ቤዚ የምርህን ከሆነ ጥሩ። እንዴ ቤዚ ተስማምቻለሁ እያልኩሽ እኮ ነው። ሻውን ደግሞ ለምን እንደምታኮርፊኝ? ፊት የነሳውማ ጉዳዩን ወዲያው እሺ ብለህ ስላልተቀበልከኝ ነው። ቆይ ያሬድ እኔ ባልጫነህ ልትረዳት አትፈልግም ነበር ማለት ነው? ቤዚ እኔ እኮ ላንቺ አስቤ እኮ ነው። እሱ ብቻ አይደለም። ታዲያ ምንድን ነው? የእሷን ህመም ልታዳምጠው ስላልፈለግክም ጭምር ነው። በቃ ሻውን ምን ማድረግ እንዳለብን ናስ የምር ያሬድ አንተ ችላይ ማለት ፊት ስታሳየኝ አይምሮዬ ምን እንዳሰበ ታውቃለህ? ምንድን ነው ያሰበው? በየሰፈሩ የሴት ልጅ መደፈር እያዩ ዝም የሚሉ ወንዶች እንዳሉ ነው የታሰበኝ። እንዴ ቤዚ እኔ እኮ ነገርዩ አዲስ ስለሆነብኝና ዱብዳ ስለሆነብኝ ነው እንደዛ ያልኩሽ እንጂ በቃ በክፋት አትሰጂብኝ። እኔው ሁሉንም ነገር ከጠበቃው ጋር ተገናኝተን ማውራት ይኖርብናል። እሷ ግን ተስማማች? እሷ ለጊዜው አልተስማማችም። ታዲያ ቤዚ ጠበቃውን የምናገኘው እሷን ካስማማናት በኋላ ቢሆን ይሻላል። ቶ እሷን እኔ እንደምንም ብዬ አሳምናታለሁ። በቃ እኔም የሆነ ነገር ልላት እችላለሁ። ያሬድ እንዳታስበው። ለምን? በዚህ ጉዳይ ጸጋን ማውራት እኔ ብቻ ነኝ። ሁላችንም እየሄደን ቁስሏን በነካካንባት ቁጥር የባስ ትጎዳለች። ይሻላል ቤዚ። አዎ ያሬድ ከቻልክ ስታገኛት ምንም ነገር እንዳልተፈጠረ አክት ለማድረግ ሞክር። እንደውም የድሮ ጸባችሁን የምታስቀጥለው በጣም አሪፍ ነው። ከሆነ እሺ ጥሩ። ከረፈደም ቢሆን በሀሳቤ ስለተስማማ አመሰግናለሁ። ቻው። አረ ቤዚ ታውቂ እንከፍና እሺ የኔ ጀግና ልብሽ ማረግ እኔ እወድሃለሁ። ባይ የምር ቦቴ ሲጨፍር በጣም ጎበዝ እንዴ። ምን አይተሽ ነው አንቺ ወንድም? ገና ምን አይተሽ? በጣም አደገኛ ዳንሰኛ እኮ ነኝ እንዴ። ገና ነገ ደግሞ ማሰለጥንሽን ዘመናዊ ዳንስ ስታስቢ ወራ በለው አደኛ በቃ። ሄይ ገርል የማን ነው ደግሞ ልጋጋ? ይሄ አልኩ ነው ዳንስ ካላሰለጠንኩሽ የሚሄድ እሱ ነው እንዴ? ይሄ እኔ ወንድምሽ እያለሁ እንዲሽ ላይ ስጋት እንዳይገባሽ ምንም። Hey girl, are you ready to dance with me? Girl, who is he? What are you talking about, bro? እህቴና ወይ ቦቼ እንዲህ ይቻላል እንዴ? ይቻላል እንዴ? እንዴ ይቻላል ቦቼ። ምን ነው ታዲያ ቀድመሽ ብትነግሪኝ እንዴ? ይኸውልሽ ድንገት ሆኖብኝ እኮ ሽቅብ እያለኝ እኮ ነው። ቆይ ምን ሆነ ነው እንዴ? ይኸውልሽ አማርኛ አስረግዞ እንግሊዝኛ ላይ ያስወለደኝ ነው እንዴ? ቃርቃር እያለኝ እኮ ነው።
እንግዲህ እንዲያቀረ ካልፈለክ ለምን አታስገለብጠው? እንዴት ብዬ ነው የማስገለብጠው? እንግሊዘኛው መደዳ ደርድሮብኝ እንዴ። በቃ ሻውን አታስቆጥ። Girl, what's going on? You look confused. እህቴያና አረ ልኩናተር ሰዎች ስታይል እስኪ ወንድ ኮን ጋውን ያልካትን ገልብጣት። You mean upside down? መድኃኒዓለም ይኸው አቁም ብሎ ዶማ ብሎ እየሰደበ ነው። By the way, who are you? አረ እኮ አውቃታለሁ። ሌላውን ነው የማላውቀው። አረ እህቴያና ጉድን ኩልሽ ፈጣሪ እንግሊዘኛን ተዳፈርካት ብሎ የላከብኝ ማአት እኮ ነው። መብረቅ Come on, boy. ቦይ እህቴ ቤዛ አለችኝም ቦይ። ይኸው ግን ሰውየው እንዴት ተከበየ ሳይው ለነገር የመጣ ይመስላል። ለኮሪደር ልማቱ የተቀፈረውን ቦይ ነው እንዲህ ያለኝ ነው። ቆንጆ ስለሆንኩ ወንድነቴ ነው የተሆነው ቦይ ያለኝ። የትኛው ቦይ ነው? Take it easy, man. ገጃጃ ማን ተክተክ አድርጋባት አምላክ አመዳም። ይሄ ምን ይሄ ኮረኮንች እቺ እኛ ሰፈር አለነስ ያለች አንድ ባጃጅ አለች። እሷን የመሰለ ሰውዬ Girl, tell him to be free, like a bird on the tree. አንቺ ሳቂ ምን አለብሽ? እኔ ምን አደረኩኝ? Boy, please take it easy. ታከት ይዚ ነው ታዲያ ወዴት ልትሄድ ነው? እንዴ ተናገረኝ እኮ ታከት ይዚ አለኝ እኮ። እና ታዲያ እንዴ ታከት ይዚ ማለት ሂድ ከዚህ እንደማለት እኮ ነው። ታከት ይዚ እኔም ልሂድ ከዚህ። Hey girl, who is he? Damn. Buchra? What does it mean? አይ እንግዲህ አንተም አታብዛው እሺ። Come on, girl. What's going on? በቃ አንተ ተፋታኝ፣ አታዝገኝ። ይኸውልሽ ዳንሱን ላሰለጠንሽ እኮ ነው የመጣሁት girl. እኔ ደግሞ አልፈልግም። Come on, girl. አታዝገኝ ጋር What? ባይ ጋር እጭ Oh my God. What's going on? You look father እንጂ ያንተን ሌጋሲ ለማስቀጠል እንደዚህ ይሆናለሁ። ግን ያው እየተሰደብኩ እየተሰቃየሁ ነው። አያልኝ አይደል? ደግሞ እኔ ተስፋ አልቆርጥም። Calm down, Nathan, calm down. አቤት 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 ውርደቴ፣ አቤት ቅሌቴ፣ አቤት ስምንተኛው እሺ። በስመ አብ ጣጣን ማያልቅ ልጅ ነው እንዴ! ምንድነው አድርግ የምትለኝ? ቆይ ምን ነው እንዴ ሜኪ? እንደዚህ ይቻላል እንዴ? ይቻላል? ምኑ ነው የሚቻለው ንገረኝ። እንዴ ሜኪ እንግሊዘኛ እንደዚህ ተረጉ ይወራል እንዴ? ይቻላል? ስትንቀለቀይ ትያሽ የታባሽ። ቆይ ማን ነው እንደዚህ ተረርም ያደርግብሽ? ኧረ አንተ አይገባህም ገር። ምን አንተ አይገባህም አልኩህ እኮ ገር። አበድክ እንዴ? የምን ገር ነው የምታወራው? ኧረ እኔም አልገባኝም ገር። በስመ አብ ወልደ መንፈስ ቅዱስ። ሌሊቱን ሙሉ ስትንቀለቀል አይቻለሁ። በቃ አበደ ሰይጣን። ኧረ ሰይጣን አይደለም እባክህ ተከት ይዚ። ሰይ የዛሬው ማጫን ያለው ነው። ቆይ እኔ ምን አንተ ግን መቼ ነው የሚገባህ ገር? ወይኔ ሚኪ እያየሁ ታጣሁት። ኧረ በእናትህ ቦቸራ አታዝገኝ፣ አስጨንፈረው። ተኪዚ አልኩህ አይደል እንዴ? በቃ እሺ ተኪዚ ማለት ምን ማለት ነው? ዝም ብለህ ትምህርት ቤት መመላለስ ደነዝ። ከፈለክ ጥርግ በል ማለት ነው። እሺ ተከቲዚ። አይ ቦች ሞኝነትሽን እኮ ይገረገር። ማን ነው ደግሞ እንደዚህ ያለ? አይ እንግዲህ ነገርኩህ እኮ ገር። ግድ የለህም ቦቸራ፣ ከመጨለል በፊት ንገረኝ። ግድ የለህም። ይኸውልህ ይሄን ጉዳይ ነው ከምነግርህ ያናት ንገረኝ። እሺ ወይኔ ቦቸራ፣ ወንድሜን እያየሁት ሄደ ጨለለ። ይህን ጉዳይማ ማጣራት አለብኝ። እያየሁትም አያብድም። አለይታለሽ ዛሬ ደግሞ በሰላም ነው እዮስ እየሰራ ያለው ስራ በጣም ይደብራልሽ። ስለምን ነው በቃ እሷ ቀልባ ከሌላ ከሆነ ለምን አትፈታትም እንዴ? ደግሞ አንተ ሌላ ችካላ አይደል እንዴ? ቆይ አንተ ዲ ስለማን ነው የምታወራው? ስለ ሄቨን ነው። አይ ሄቨን ደግሞ ስለሷ ምን ተፈጠረ?
እባክህ እየሰራ ያለውን ፋውል አውቄብሃለሁ። የምን ፋውል? ቡቸራ ከሄቨን እንዲርቅ የላክበትን ማስጠንቀቂያ ነዋ። ምን እኮ ነው ዩሲያስ ነኝ እንደዚህ ያደረኩት? እና ማን ሊሆን ይችላል? ፈጣሪ ደግሞ ምን ስትሉ እኔን ጠረጠራችሁኝ? ምክንያቱም በሁለቱ ነገር አንተ ደስተኛ እንዳልሆንክ ቦቸራ ያውቃል። እናማ የሆነ ሰው ከሱ እንድትርቅ እንዳስፈራራት ሲሰማ ካንተ ውጪ ማንም ሊሆን እንደማይችል አሰብን። ሰማለህ ማርክ፣ አንተም ቦቸራም ሄቨንም ጅሎች ናችሁ። እሺ ምን ጅሎኝ ያልከው? አዎ ጅል ናችሁ። ያብዬን ወደምዬ አለ ያገሬ ሰው። ብቻ እየሰደብከኝ እንዳይሆን ኋላ አንተ ቅቤ እየቀባህ ይኖራል። ቆይ አንተ ስንት ዓመት ከኔ ጋር ስትማር ከርመህ ትላንት ላወቅኸው ቦቸራ ማገዝ ነው? ይሄ ማገዝ አይደለም። እና ምንድን ነው? ትክክል እያደረግ ስላልሆነ እርማት እየሰጠሁ ነው እኮ አንተ። እናስ ትንሽ ግን የተዳፈርክ አልመሰለህ? አይ እንግዲህ አንተም አታብዘው። እቺ ይወዳል ዮሲ። አንተ ልጅ መስመርህን ባታልፍ ጥሩ ነው። እሺ ይኸውልህ ብቻ ይሄንን የምነግርህ ለአንተ በማሰብ ነው። ለምኑን ያሰብከው እባክህ? ይኸውልህ የማይሆን ስራ እየሰራህ እንደሆነ አባቷ ቢሰሙ አንተንም ቦቸራንም ከዚህ ግቢ የሚያስወጣችሁ። ደግሞ በይበልጥ የምትጎዳው አንተ ነህ። ብዙ ሪከርዶች እንዳሉብህም እንዳትረሳ። ለኔ አታስብ እሺ። እኔ የምታዘንልኝ ሰው አይደለሁም። አይጥ መሞቿን ስትሻ የድመት አፍንጫ ታሸታለች አለ ያገሬ ሰው። ቆይ ምን ብሎክ ነው? እኔ ምን አውቃለሁ? ማን ነው በእንግሊዝኛ ያስደነግጠው? ግራ ገባኝ እኮ። አስሬ እየመጣ ገር ይለኛል። ምንድን ነው ገር? ምን ነው ጋር እኮ አይደለም። ልጅ ነገር ከተናገረ በኋላ መጨረሻ ላይ ገርል እያለ ያወራሉ። ስለሆነ ፈልጎ አይ ቡቺ ምስኪን እኮ ነው። ሁለት ቃል አገኘው ብሎ ቀለለው። ከዛ ገር አለ። አይ ቡቺ ገራገር ቡቺ ዛሬ እንዳሳቀ አሁን ገና የሚመጥንሽ ነገር አደረግሽ። ምን አደረግ? የማይመጥኑሽን ሰዎች ከህይወትሽ አርገሽ አስወጣሻቸዋል። ታዲያ ለምን ተመልሰ መጣ? ምን ማለት ነው? እንግዲህ እዚህ ትምህርት ቤት ብቸኛው ማትመጥነኝ ሰው ብትኖር አንተ ነህ። ኧረ እባክሽ ደበረህ እንዴ? አሁንም አሽሙርሽን በደንብ ነው የለመድኩት። እናት ተወኝ። መቼም አጠገቤ እንዳትደርስ ያልሽው አጉል ተሳፍጦሽ መሆን አለበት አይደል? ስለማን ነው የምታወራው? እንግዲህ ማንን ሊሆን ይችላል? ያው ቦቸራ ነው። ቦቸራ ነው ያልከው? አዎ ቦቸራ። ምን ነው ገረመሽ? ቆይ ማን ነው አጠገቤ እንዳትደርስ ብለዋለች ያለ? የነገረኝ ሰው ማንነት ምንም አስፈላጊ አይደለም፣ ግን በጣም ቆንጆ ውሳኔ ነው የወሰንሽው ሄቭሙች። አረ በጣም ቆንጆ ውሳኔ መስሎ ነው እንጂ እኔና ቦቸራ መሀል ምንም አይነት መራራቅ የለም። እባክሽ አትፎግሪ። ምን ፉገራ ነው ያልከው? እና እንደውም ፉገራ ለመሆኑን ለምን አላሳይም? ቦቼ ኧረ ገንዬ ግን ተይ እሞትብሻለሁ። ኧረ እባክሽ ተይ። እንዴ ለምን ትሞትብኛለህ? እንዴ አንዴ ሄድልኝ ከዚህ ትይኛለሽ፣ እሄዳለሁ። አንዴና እያልሽ ደግሞ ታቅፍኛለሽ። ምንድን ነው ታዲያ? እንደዛ ማደርገው ወድጄ ይመስላል? ታዲያ ለምንድን ነው? ለአንተ በማሰብ እኮ ነው። ማለት ዝርዝሩ ይቆየ። ግን ቦቼ ፊት ነስቼ ስላስጨነቅኩ በጣም ይቅርታ። ገንዬ በጣም ነበር የተጨነቅኩት። ሌሊቱን ሙሉ እኮ እንቅልፍ ባይኔ ያልዞር ብሎ እንዲሁ ነው የነቃው። ለምን? ምን አረጋት ነው አታናግረኛለችኝ ብዬ ነው። እሱን እኮ ምንም አላደረክኝም ብዬ ነግሬህ ነበር። አንድ እውነት ልንገርሽ። ምን አይነት እውነት? ትንሽ ጊዜ ጠብቄሽ ፊት እንደነሳሽን ብትቀጥይ ኖሮ ስራ ልለቅ ነበር። የምርህን ነው ቦቸራ? ገንዬ ሙች የምርኝ። እንዴ ለምንድን ነው ስራ የምትለቀው? አላውቅም፣ ምናልባት ሳላስበው በጣም ስለለመድኩሽ መሰለኝ። እኔም እኮ በጣም እየደበረኝ ነበር። ገንዬ ግን በእናትሽ ንገሪኝ፣ ማን ነው ከኔ እንድትርቅ ያደረገሽ? ማንም አይደለም። ችግር የለውም አትንገሪኝ፣ አውቀዋለሁ። የሆነ ቦታ ብቻ ላግኘው እገባለታለሁ። እንዴ ማንን? ይሄ ዮስዮስን ነው። ለምን? ምክንያቱም ከኔ ሰበብ ፈጥረሽ እንድትርቅ ያደረገሽ እሱ ስለሆነ ነው። ቦቼ ተሳስተሃል። እንዴት? እሱ አይደለም። እና ማን ነው? ብነግርህ እኮ ደስ ይለኛል፣ ግን ችግር ትፈጥራለህ። ችግር የለውም፣ ችግር አልፈጥርም። አንድ ሆነ ብቻ ንገሪኝ።
ጸጋ የምትባል ልጅ ናት። ከቦቸራ ማትሪቂ ከሆነ ህይወቷ አደጋ ላይ ነው ብላ ባንተ ህይወት አስፈራራች። እቺ ምን አይነት ጊንጥ የሆነች ልጅ ነች? እንደው ምን ባረጋት ነው የሚሻለኝ? ቆይ ሌላ ኮንታክት አላችሁ እንዴ? ምን ታክት? እስኪ ገልብጫት። ቦቼ ደግሞ ቁም ነገር እያወራው ታሾፋለህ እንዴ? ከእንግሊዘኛ በላይ ቁም ነገር አለ እንዴ? በዚህ ሰዓት እንዴት አሾፋለሁ? እስኪ ንገረኝ አሁን ትርጉሙ ሳይጠፋብኝ ቶሎ በይ። ሌላ ኮንታክት አላችሁ ወይ ያልኩ፣ ሌላ ግንኙነት አላችሁ ወይ ለማለት ፈልጌ። አሃ ኮንታክት ማለት ግንኙነት ማለት ነው? በትክክል። ምን አሳቀ? ይህ ክፉ ጭንቅላቴ እኮ የሆነ ነገር አስቦ ነበር። ምን አሰበ? ያው ኮንታክት ግንኙነት ነው ስትይ እኮ ግንኙነት ብዙ ትርጉም አለው ብዬ እኮ እንጎዴ ክፉ ነገር አስቦ። አሁን የምታወራው አንተ ነው? እሱማ ሞልቶኛል። ለማንኛውም ቦቼ ከነገርኩ ነገር ተነሳስተ ከጸጋ ጋር እንዳትጣላሽ። ችግር የለውም አልጣላት። በቃ እኔ አሁን መሄድ አለብኝ። እሺ ቦቼ ቻው አትለኝም እንዴ? ጸጋ፣ አንቺም ሆንሽ ጓደኞችሽ የማይሆን ነገር እየነካካችሁ ነው። ጓደኞችሽን የማታስቆሚያቸው ከሆነ እመኚኝ፣ ተያይዘን እናልቃለን። ምን